32 ላይ ለማስታወስ ያክል ነው። ኤርምያስ 32 ቁጥር 18 ላይ 32:18 ላይ ምን ይላል? ለብዙ ሺህ ምህረት ታደርጋለህ፣ የአባቶችን በደል ከነርሱ በኋላ በልጆቻቸው ብብት ትመልሳለህ። ስምህ ታላቅና ኃያል አምላክ፣ ስምህ ታላቅና ኃያል አምላክ የሰራዊት ጌታ እግዚአብሔር ነው ይላል። ኃያል አምላክ፣ ስምህ ኃያል አምላክ ማን ነው? የሰራዊት ጌታ እግዚአብሔር ነው። ስለዚህ ኢየሱስን ወይ ኃያል አምላክ ብለህ መጥራት ታቆማለህ ወይም ደግሞ የሰራዊት ጌታ እግዚአብሔር መሆኑን ትቀበላለህ እንጂ ኃያል አምላክ ነው ግን የሰራዊት ጌታ እግዚአብሔር አይደለም ማለት አይቻልም። ኃያል አምላክ የሰራዊት ጌታ እግዚአብሔር ስም ነው። ዝም ብሎ ማንም ፍጡር ማንም ሁለተኛ አምላክ ወይም ሁለተኛ አካል ወይም ሁለተኛ ፐርሰን የሚጠራበት አይደለም። ስለዚህ ኢየሱስ አምላክ ብቻ አይደለም የተባለው፣ ኃያል አምላክ ነው የተባለው። ይሄ ምን ይነግረናል? ይሄ ወልድ ብቻ አለመሆኑን ይነግረናል። የሰራዊት ጌታ እግዚአብሔር መሆኑን ይነግረናል። የሰራዊት ጌታ እግዚአብሔር መሆኑን ከተቀበልን ደግሞ የሰራዊት ጌታ እግዚአብሔር የሚባል ልጅ የለም። የሰራዊት ጌታ እግዚአብሔር ነው ካልን ምን እያልን ነው? በሚልኪያስ መጽሐፍ ሚልኪያስ ምዕራፍ 1 ላይ ሚልኪያስ ምዕራፍ 1 ቁጥር 6 ላይ እናንተ ስሜን የምታቃልሉ ካህናት ሆይ ልጅ አባቱን ባሪያ ጌታውን ያከብራል። እኔስ አባት ከሆንኩ ክብሬ ወዴት አለ? ጌታስ ከሆንኩ መፈራቴ ወዴት አለ? ይላል የሰራዊት ጌታ እግዚአብሔር ይላል። የሰራዊት ጌታ እግዚአብሔር ምን ይላል? ጌታ ነኝ አባት ነኝ ይላል። ስለዚህ የሰራዊት ጌታ እግዚአብሔር ነው ካልክ በኋላ ደግሞ አባት አይደለም እያሉ መከራከር አይቻልም። ስለዚህም ጌታ ከመካከላቸው ውጡና የተለያችሁ ሁኑ ይላል ሁሉን የሚገዛ ጌታ። ምን ይላል? ሁሉን የሚገዛ ጌታ እኔም እቀበላችኋለሁ ለእናንተም አባት እሆናለሁ። ኦኬ፣ ለእናንተ አሁን አምላክ እሆናለሁ ብሎ ቢል የባህሪ የምናምን እንዳይባል አባት እሆናለሁ። ስለዚህ ሁሉን የሚገዛ ጌታ ካልከ በኋላ አባት የሚለውን መቀበል ግድ ነው። ስለዚህ ለኢየሱስ ክርስቶስ የገባው ኢየሱስ አምላክ የተባለበት ቦታ ላይ የገባው ገላጭ ቃል ኢየሱስ ወልድ ብቻ አለመሆኑን ይናገራል። በደንብ ከፍ ባለ ድምፅ ይናገራል። ሐዋርያቶቹም እንደሱ ገድበውት አያውቁም። ነቢያቶችም ገድበውት አያውቁም። ይህንን ገደብ ኢየሱስ ላይ ለማምጣት ጥረት ሲያደርግ የማየው አጋንንት ብቻ። ይህንን በተደጋጋሚ አሳይቷል። በማርቆስ ወንጌል ምዕራፍ 3 ላይ ብዙ ሰዎች ይህንን ክፍል እንዲነበብም አይፈልጉም። እኔ ግን አነበዋለሁ። ማርቆስ ምዕራፍ 3 ሌላም ቦታ ላይም አለ። ማርቆስ ምዕራፍ 3 ቁጥር 11 ላይ እርኩሳን መናፍስት ባዩት ጊዜ በፊቱ ተደፍተው አንተ የእግዚአብሔር ልጅ ነህ እያሉ ጮሁ። እንዳይገልጡትም በጣም አዘዛቸው ይላል። አንተ የእግዚአብሔር ልጅ ነህ እያሉ ጮሁ ይላል። ብዙ ጊዜ ታዲያ የእግዚአብሔር ልጅ አይባልም፣ የእግዚአብሔር ልጅ ብቻ አልተባለም። ሐዋርያቶቹም ነቢያቶቹ መዝሙረ ዳዊት በቅንፍ 86 ቁጥር 10 ላይ አቤቱ ድንቅ የምታደርግ አንተ ታላቅ ነህና አንተም ብቻህን ታላቅ አምላክ ነህና ይላል። ኢየሱስ መጽሐፍ ቅዱስ ኢየሱስ ወልድ ብቻ አለመሆኑን ለመናገር አንድ መንገድ ብቻ አይደለም የተከተለው፣ በጣም በርካታ መንገዶች ናቸው። አሁን እሱ አምላክ የተባለባቸውን ቦታዎች እስኪ
አንድ ሶስቱን ለማስታወስ ያክል ላንሳ። እዚህ ኢዮብ 33 ቁጥር 14 ላይ ምን የሚል ቃል አለ? እግዚአብሔር በአንድ መንገድ በሌላም ይናገራል፣ ሰው ግን አያስተውለውም ይላል። እግዚአብሔር በአንድ መንገድ በሌላም ይናገራል፣ ሰው ግን አያስተውለውም ይላል። እና እግዚአብሔርን በአንድ መንገድ እንዲናገር የመጠበቅ ችግር አለ። እሱ አካሄድ ለስህተት የሚዳርግ ነው። ክሮስ ቼክ ማድረግ የማይቻልበት ነው። ሁልጊዜ በአንድ ነገር ብቻ የሚጠበቅ ነገር ክሮስ ቼክ ማድረግ አይቻልም። በተለያየ አቅጣጫ በተለያየ መንገድ ያንን እውነት ማየት አይቻልም። እግዚአብሔር ይመስገን። ስለዚህ ምንድነው የሚሆነው? ከተሳሳተ ተሳሳተ ነው፣ ካገኘም ማገኛ አይነት አካሄድ ነው የሚሆነው። ደግሞ ይሄኛው መንገድ ደግሞ ሰዎች ብዙ ጊዜ ያላቸው ነገር እንዳይጣራ፣ ደብል ቼክ እንዳይደረግ፣ እንዳይመረመር፣ እንዳይፈተሽ ሰው ዝም ብሎ እንዲውጣው ለማድረግ የሚጠቀሙበት ዘዴ ነው። መጽሐፍ ቅዱስ ግን የሚነግረን ምንድን ነው? እግዚአብሔር በአንድ መንገድ ብቻ ይናገራል አይደለም፣ በአንድም በሌላም መንገድ ይናገራል ስለሚል እግዚአብሔር በተለያየ መንገድ የሚናገራቸውን ነገሮች ማየት አስፈላጊ ነው፣ እንደ ርዕሱ ማለት ነው። እና አሁን እኔ ግን ያስኩት እግዚአብሔር በአንድም በሌላም መንገድ የሚናገርበትን አነጋገር የማወጣው ስለ አብ፣ ስለ ወልድ፣ ስለ መንፈስ ቅዱስ እንዴት ነው የተናገረው፣ በአንድም በሌላም መንገድ እንዴት ተናገረ የሚለውን ነገር ነው እያየን ያለ ነው። የግዴታ እኛ በለመድነው መንገድ እኛ በፈለግነው መንገድ መሆን የለበትም። የምንናገረው ስለ እግዚአብሔር ነው ካልን በኋላ እግዚአብሔር እኔ በምፈልገው መንገድ ይንገረኝ የሚባል ነገር ትክክል አይመጣም። እሱ በፈለገው መንገድ ነው የሚነግረን። በጣም የሚገርማችሁ ነገር ሌላ ነገር ላይ እንኳን የማናደርገውን ነገር ነው እሱን ማድረግ የምንፈልገው። ለመሳሳት ሰው ሲቃረብ ነው እንደዚህ አይነት ንግግር ውስጥ የሚገባው። አስተዳደር ውስጥ፣ በመንግስት ውስጥ መንግስት የሚያስተዳድር በመንግስት ስር የሚተዳደር ህዝብ መንግስት ህግ አውጥቶ በዚህ መንገድ ነው ብሎ እንግዲህ ያመጣል፣ ይጠቅማል፣ ይሆናል ያለውን ነገር ያመጣል። ከዛ ያንን ተቀብሎ ማስፈጸም ነው ያለው። ወደ እግዚአብሔር መንግስት ጋር ሰው ሲመጣ ግን ነው እግዚአብሔርም እኮ መንግስት ነው። የሱ አቅጣጫን እሱ የሚፈልገውን ነገር በራሱ መንገድ በመንግስቱ መኖር ለሚፈልጉ ሰዎች እንዲያቀርብ መፍቀድ አለብን። እግዚአብሔር መንግስት ሆኖ ግን የምንፈልገውን ነገር እኛ የምንነግረው ከሆነ ትክክል አይመጣም። በምድራዊ መንግስት ላይ እንኳን የማናደርገውን ምን ብዬ ልበለው? ይሄንን በምድራዊ መንግስት ላይ የማናደርገውን ቅብጠት ልበለው። በምድራዊ መንግስት ላይ የማናደርገውን ቅብጠት በእግዚአብሔር ላይ መቅበጥ እንፈልጋለን። በምድራዊ መንግስት ላይ የማናደርገውን ነገር በእግዚአብሔር መንግስት ላይ ማድረግ እንፈልጋለን እና ይሄ ትክክል አይደለም። ስለዚህ እግዚአብሔር መንግስት አለው፣ መንግስቱ ደግሞ የራሱ ህግ አለው፣ ያመጣል። እና እሱ እንዴት ነው የሚነግረን? እሱ በፈለገው መንገድ ነው የሚነግረን። በአንድም መንገድ ሊነግረን ይችላል፣ በሌላም መንገድ ሊናገር ይችላል። እግዚአብሔር የተመሰገነ ይሁን። የኛ ፋንታ ያንን ማስተዋል ነው። እግዚአብሔር የተናገረበትን መንገድ ማስተዋል ነው። ግን እዚህ አሁን ኢዮብ ላይ ያነበብነው ክፍል ላይ ይላል እግዚአብሔር በአንድም በሌላም መንገድ ይናገራል፣ እሱን ማስቆም አንችልም፣ ሰው ግን አያስተውለውም ማለት። እሱ ላይ ስለ ጌታ ኢየሱስ ክርስቶስ መጽሐፍ ቅዱስ የነገረን ማንነቱን የነገረን በአንድ መንገድ ብቻ አይደለም፣ በአንድም በሌላም መንገድ ነግሮናል። የኢየሱስ ክርስቶስ አምላክነት ዝም ብሎ ባዶውን የሚቀመጥ አምላክነት አለመሆኑ ኢየሱስ ወልድ ብቻ አለመሆኑን ይናገራል ብዬ ከዚህ በፊት አንስቻለሁ። ለምሳሌ
ጌታ ኢየሱስ አምላክ ከተባለባቸው ቦታዎች አንዱ ኢሳይያስ መጽሐፍ ምዕራፍ 9 ነው። ኢሳይያስ ምዕራፍ 9 ላይ ሕፃን ተወልዶልናል፣ ወንድ ልጅ ተሰጥቶናል፣ አለቅነት በጫንቃው ላይ ይሆናል ካለ በኋላ ስሙም ድንቅ መካር፣ አምላክ፣ የዘላለም አባት፣ የሰላም አለቃ አይልም። አምላክ የሚለው ቦታ ጋር ሄዳችሁ ስታዩ ከፊቱ ላይ ኃያል የሚላል ዝም ብሎ አምላክ ብቻ ሳይሆን ኃያል የሚል ገብቷል። ለምን? ዝም ብሎ በድንገት ለምንድነው ኃያል አምላክ የሚለው ገላጭ ኃያል የሚለው ገላጭ ለምንድነው ያስፈልገው? ኃያል የሚለው ገላጭ የገባበት ምክንያት ኢየሱስ ክርስቶስ ወልድ ብቻ አለመሆኑን ለማሳየት ነው። እግዚአብሔር በአንድም በሌላ መንገድ ይናገራል ስለሚል ሌላኛው መንገዱ ነው። ይሄ በምንድን ነው የምናውቀው ካለን በኤርሚያስ መጽሐፍ 32 ላይ ለማስታወስ ያክል ነው። ኤርሚያስ 32 ቁጥር 18 ላይ 32:18 ላይ ምን ይላል? ለብዙ ሺህ ምሕረት ታደርጋለህ፣ የአባቶችን በደል ከነርሱ በኋላ በልጆቻቸው ብብት ትመልሳለህ። ስምህ ታላቅና ኃያል አምላክ፣ ስምህ ታላቅና ኃያል አምላክ የሰራዊት ጌታ እግዚአብሔር ነው ይላል። ኃያል አምላክ፣ ስምህ ኃያል አምላክ ማን ነው? የሰራዊት ጌታ እግዚአብሔር ነው። ስለዚህ ኢየሱስን ወይ ኃያል አምላክ ብለህ መጥራት ታቆማለህ ወይም ደግሞ የሰራዊት ጌታ እግዚአብሔር መሆኑን ትቀበላለህ እንጂ ኃያል አምላክ ነው ግን የሰራዊት ጌታ እግዚአብሔር አይደለም ማለት አይቻልም። ኃያል አምላክ የሰራዊት ጌታ እግዚአብሔር ስም ነው። ዝም ብሎ ማንም ፍጡር ማንም ሁለተኛ አምላክ ወይም ሁለተኛ አካል ወይም ሁለተኛ ፐርሰን የሚጠራበት አይደለም። ኃያል አምላክ የሰራዊት ጌታ እግዚአብሔር ስም ነው። ስለዚህ ኢየሱስን አምላክ ብቻ ማለት ይችላል መጽሐፍ ቅዱስ፣ ግን እንደሱ አልፈቀደም። ኃያል አምላክ ብሏል። ይህንን ማንም ሊያጠፋ አይችልም። እስከዛሬ የነበረ የሃይማኖት ክምችት፣ የጥናት ቡድን፣ የምን የማይባል ምንድነው የሚባለው የስኮላር ስብስብ እስከዛሬ ሊያጠፋው አልቻለም። አሁን እኛ ጋር ደርሷል። ከዚህ በኋላ ሊጠፋ አይችልም። ስለዚህ ኢየሱስ አምላክ ብቻ አይደለም የተባለው፣ ኃያል አምላክ ነው የተባለው። ይሄ ምን ይነግረናል? ይሄ ወልድ ብቻ አለመሆኑን ይነግረናል። የሰራዊት ጌታ እግዚአብሔር መሆኑን ይነግረናል። የሰራዊት ጌታ እግዚአብሔር መሆኑን ከተቀበልን ደግሞ የሰራዊት ጌታ እግዚአብሔር የሚባል ልጅ የለም። የሰራዊት ጌታ እግዚአብሔር ነው ካልን ምን እያልን ነው? በሚልኪያስ መጽሐፍ ሚልኪያስ ምዕራፍ 1 ላይ ሚልኪያስ ምዕራፍ 1 ቁጥር 6 ላይ እናንተ ስሜን የምታቃልሉ ካህናት ሆይ ልጅ አባቱን ባሪያ ጌታውን ያከብራል። እኔስ አባት ከሆንኩ ክብሬ ወዴት አለ? ጌታስ ከሆንኩ መፈራቴ ወዴት አለ? ይላል የሰራዊት ጌታ እግዚአብሔር ይላል። የሰራዊት ጌታ እግዚአብሔር ምን ይላል? ጌታ ነኝ አባት ነኝ ይላል። ስለዚህ የሰራዊት ጌታ እግዚአብሔር ነው ካልክ በኋላ ደግሞ አባት አይደለም እያሉ መከራከር አይቻልም። እሱ በእውቀት ላይ የተመሰረተ አይደለም። እሱ ዝም ብሎ የብሽሽቅ መስመር ነው። እሱ የመሳት መስመር ነው። በግልጽ ራስን ለማሳሳት ፈቅዶ መሳሳት ማለት ነው። ስለዚህ ኢየሱስ ክርስቶስን ኃያል አምላክ ስትለው የሰራዊት ጌታ እግዚአብሔር ማለት ነው። የሰራዊት ጌታ እግዚአብሔር ነው ካልክ ደግሞ አብ ማለት ነው።
ሚልክያስ ምዕራፍ 1 ቁጥር 6 በዚህ መጽሐፍ ላይ እስካለ ድረስ የሰራዊት ጌታ እግዚአብሔር ማለት አብ ማለት ነው። ስለዚህ በዚህም መንገድ ነግሮናል ኢየሱስ ክርስቶስ። ምክንያቱም እግዚአብሔር በአንድም በሌላም መንገድ ይናገራል ተብሎ እስከተባለ ድረስ የተናገረበትን ሁሉንም መንገዶች ነው እንጂ ማየት ያለብን በዚህ መንገድ ብቻ ካልነገረኝ አልቀበልም ማለት አንችልም። ስለዚህ ኢየሱስ ክርስቶስ ወልድ ብቻ አለመሆኑን መጽሐፍ ቅዱስ ከነገረን መንገድ አንዱ አምላክነቱ ገላጭ ቃል አለው። ያ ገላጭ ቃል ወልድ ብቻ አለመሆኑን ይናገራል ማለት ነው። እግዚአብሔር የተመሰገነ ይሁን። ይህን ገላጭ ቃል የተጠቀመ መጽሐፍ ቅዱስ የተጠቀመበትን መንገድ መጠቀም የለባቸውም ብሎ የሚደፍር ሰው ካለ በኋላ ላይ እድል ሰጣለሁ ልንናገርበት እንችላለን። ሌላው ከዚህ በፊት ያነሳሁት አለ። አሁን ኢየሱስ ክርስቶስን አምላክ የሚልበት ቦታ ለምሳሌ አንድ ሶስቱ ብቻ ላንሳ ለዛሬ። ለምሳሌ በራእይ መጽሐፍ ምዕራፍ 1 ላይ እግዚአብሔር ይመስገን ያለ የነበረ አይደል ብቻ አይደለም የሚለው ያ ክፍል ራእይ ምዕራፍ 1 ላይ አንዳንድ ሰዎች አይ ይሄ ለኢየሱስ መጠቀም አንችልም ይላል። የሚመጣው ማን ሆኖ ነው ለኢየሱስ መጠቀም አንችለው? የሚመጣ ሌላ ነው ካልተባለ በስተቀር የሚመጣው ኢየሱስ ነው ካለ በኋላ ያንን ክፍል ለኢየሱስ የማንጠቀምበት ምንም ምክንያት የለም። ራእይ መጽሐፍ ምዕራፍ 1 ቁጥር 8 ምን ይላል? ያለ የነበረው ሁሉን የሚገዛ ጌታ አምላክ አይደል? ያለ የነበረው ከዛስ የሚመጣውም ይላል። አንዳንድ ቦታ ላይ ይህንን ነገር ለኢየሱስ መስጠት ስለማይፈልጉ እንዴት ነው የሚያነቡት? ብዙ ሲያነቡላቸው በተለይ ከክርስቲያን ይላል የሚመጣው የሚለው ለምን ይዘለላል? ስለዚህ የሚመጣው ኢየሱስ ነው። ስለዚህ ያለ የነበረ የሚመጣው ምን አለ? ሁሉን የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል። ስለዚህ አምላክ ከሚለው በፊት ምን ገብቷል? ሁሉን የሚገዛ ጌታ የሚል ገብቷል። ይሄ ገላጭ ቃል ለምን ገባ? አያችሁ፣ እግዚአብሔር በአንድም በሌላም መንገድ ይናገራል ብለናል። ይሄ የገባበት ምክንያት ኢየሱስ ወልድ ብቻ አለመሆኑን ለመናገር ይገባል። በምንድን ነው የምናውቀው? ሁሉን የሚገዛ ጌታ የሚለው ነገር የሚገባው ለአብ ነው። በምንድን ነው የምናገኘው? ሁለተኛ ቆሮንቶስ ምዕራፍ 6 ላይ ሁለተኛ ቆሮንቶስ ምዕራፍ 6 ቁጥር 17 ላይ እንደዚህ ይላል። ስለዚህም ጌታ ከመካከላቸው ውጡና የተለያችሁ ሁኑ ይላል። ሁሉን የሚገዛ ጌታ ምን ይላል? ሁሉን የሚገዛ ጌታ እኔም እቀበላችኋለሁ ለእናንተም አባት እሆናለሁ። ኦኬ፣ ለእናንተ አሁን አምላክ እሆናለሁ ብሎ ቢል የባህሪ ምናምን እንዳይባል አባት እሆናለሁ። ስለዚህ ሁሉን የሚገዛ ጌታ ካልከ በኋላ አባት የሚለውን መቀበል ግድ ነው። ስለዚህ ለኢየሱስ ክርስቶስ የገባው ኢየሱስ አምላክ የተባለበት ቦታ ላይ የገባው ገላጭ ቃል ኢየሱስ ወልድ ብቻ አለመሆኑን ይናገራል። በደንብ ከፍ ባለ ድምፅ ይናገራል። በሚሰማ ድምፅ ይናገራል። ጆሮ ላለው መስማት ለሚፈልግ ሰው ኢየሱስ ወልድ ብቻ አለመሆኑን ይናገራል። ከኢየሱስ አምላክነት በፊት የመጡ ገላጭ ቃላቶች። ስለዚህ ኢየሱስ ክርስቶስ አምላክ ሳይሆን የተባለው ሁሉን የሚገዛ ጌታ የሚል ቃል አለው አምላክ ከሚለው ፊት። እሱ ደግሞ ምን ይነግረናል? እዚህ ሁሉን የሚገዛ ጌታ እኔ ምን ሆናለሁ? አባት። ስለዚህ አብ ነው። ስለዚህ ኢየሱስን ሁሉን የሚገዛ ጌታ አትበለው፣ ዝም ብለህ አምላክ ነው ምናምን በለው እንደሌሎቹ። መጽሐፍ ቅዱስ እኮ ሆድም አምላክ ተብሏል፣ ሴጣንም አምላክ ተብሏል። ምንድነው ሌላም ሙሴም አምላክ ተብሏል ምናምን እንደዛ አለ። ስለዚህ እንደሱ ዝም ብለህ አሁን ሆድ አምላክ የተባለበት ቦታ ላይ ገላጭ ይሄ አሁን የምናወራው ገላጭ የለም፣ አይገባም። እዛ ሴጣን አምላክ የተባለበት ቦታ ላይ አይገባም።
ሰዎች አማልክት የተባሉ የሚባልበት ቦታ ላይ ወይ እነ ሙሴ ሌሎችም እንዲህ የተባለ አይገባም። ይሄ ገላጭ ቃል የሚመጣው ኢየሱስ አምላክ የተባለበት ቦታ ላይ ስትመጣ ኃያል አምላክ ብሎ ያመጣል። ሁሉን የሚገዛ ጌታ ብሎ ያመጣል። እግዚአብሔር የተመሰገነ ነው። በዚህ መንገድ ይናገራል። በቲቶ መጽሐፍ ምዕራፍ 2 ቁጥር 13 ላይ ስትሄዱ ደግሞ ታላቁ አምላካችንና መድኃኒታችን ኢየሱስ ክርስቶስ ብሎ ያመጣዋል። ታላቁ አምላካችን ዝም ብሎ አምላካችን ኢየሱስ ክርስቶስ አይደለም የሚለው ታላቁ። ለምን ገባ? ለምን ገባ? ይሄ ታላቁ የሚለው ምን እየሰራ ነው እዛ ጋር ካላችሁኝ፣ ኢየሱስ ወልድ ብቻ አለመሆኑን እየተናገረ ነው። እግዚአብሔር የተመሰገነ ነው። ምክንያቱም ታላቁ አምላክ ተጨማሪ የለውም። ታላቅ አምላክ ነው ኢየሱስ ካልክ በኋላ በቃ ሌላ የለም ማለት ነው። በምንድን ነው ይህን የምናውቀው? መዝሙረ ዳዊት 86 ላይ እኔ አንዳንድ ጊዜ ሰው ሁሉ የያዘውን መጽሐፍ ይሄ መጽሐፍ ሰው እጅ ላይ የለም እንዴ ያስብለኛል። አንዳንድ ጊዜ ሰው እንዴት ኢየሱስን በወልድነት ብቻ ለመገደብ ይጨክናል? ምንድነው ጥቅሙ? ለምን? መዝሙረ ዳዊት በቅንፍ 86 ቁጥር 10 ላይ አቤቱ ድንቅ የምታደርግ አንተ ታላቅ ነህና አንተም ብቻህን ታላቅ አምላክ ነህና ይላል። ብቻህን ምንድነው? ታላቅ አምላክ። ስለዚህ ታላቅ አምላክ ካልክ በኋላ ከሱ ሌላ የለም። ብቻህን አንተ ታላቅ አምላክ ነህ። እግዚአብሔር የተመሰገነ። በኢሳይያስ መጽሐፍ ምዕራፍ 64 ላይ ደግሞ ኢሳይያስ መጽሐፍ ምዕራፍ 64 እግዚአብሔር የተመሰገነ ይሁን ከሱ ሌላ አምላክ የለም ካልከው በኋላ ደግሞ ይሄ ደግሞ ይከተላል። ኢሳይያስ 64 ቁጥር 4 ላይ ሰዎች ከጥንት ጀምሮ ለሚጠብቁ ከምትሰራላቸው ከአንተ በቀር ሌላን አምላክ አልሰሙም፣ በጆሮአቸው አልተቀበሉም፣ ዓይንም አላየችም ይላል። ሰዎች ከጥንት ጀምሮ ለሚጠብቁ ከምትሰራላቸው ከአንተ በቀር ሌላ አምላክን አልሰሙም፣ በጆሮአቸው አልተቀበሉም፣ ዓይንም አላየችም። ማን ነው ይሄ? ቁጥር 8 አሁን ግን አቤቱ አንተ አባታችን ነህ፣ እኛ ጭቃ ነን፣ አንተም ሰሪያችን ነህ፣ እኛም ሁላችን የእጅ ስራ ነን ይላል። አንተ ምናችን ነህ? አባታችን ነህ። ከአንተ በስተቀር ሌላ የለም የተባልከው አንተ አባታችን ነህ። ስለዚህ አብ ነው። ስለዚህ ኢየሱስ ክርስቶስን እነዚህ ከፊቱ ከእሱ አምላክነት እየቀደሙ የሚነገሩ ቃሎችን እያወጣችሁ በመጽሐፍ ቅዱስ ስታዩ እግዚአብሔር እየነገረን በአንድም በሌላ ሐዋርያቶቹም እንደሱ ገድበውት አያውቁም። ነቢያቶችም ገድበውት አያውቁም። ይህንን ገደብ ኢየሱስ ላይ ለማምጣት ጥረት ሲያደርግ የማየው አጋንንት ብቻ። ይህንን በተደጋጋሚ አሳይቷል። በማርቆስ ወንጌል ምዕራፍ 3 ላይ ብዙ ሰዎች ይህንን ክፍል እንዲነበብም አይፈልጉም። እኔ ግን አነበዋለሁ። ማርቆስ ምዕራፍ 3 ሌላም ቦታ ላይም አለ። ማርቆስ ምዕራፍ 3 ቁጥር 11 ላይ እርኩሳን መናፍስት ባዩት ጊዜ በፊቱ ተደፍተው አንተ የእግዚአብሔር ልጅ ነህ እያሉ ጮሁ፣ እንዳይገልጡትም በጣም አዘዛቸው ይላል። አንተ የእግዚአብሔር ልጅ ነህ እያሉ ጮሁ ይላል። ብዙ ጊዜ ታዲያ የእግዚአብሔር ልጅ አይባልም፣ የእግዚአብሔር ልጅ ብቻ አልተባለም። ሐዋርያቶቹም ነቢያቶቹ አንዳንድ ጊዜ የእግዚአብሔር ልጅ የተባለበትን ብቻ ጥቅስ ይጠቅሱና ሌላኛው እንዳይነበብ ይላሉ። የእግዚአብሔር ልጅ ብቻ የሚለው ነው መነበብ ያለበት ስለ ኢየሱስ። እሱንማ አጋንንትም የሚወደው እሱን አይደለም እንዴ?
እኛ ደግሞ ሌላውንም እናነባል። አጋንንት የሚወደውን ብቻ ሳይሆን የማይወደውንም እናነባል። ለአጋንንት ብለን እሱ የሚወደውን ጥቅስ ብቻ አናወራም። እሱ የሚወደውን ብቻ የማይወደውንም እናወራለን። ልዩነቱ እሱ ነው። እግዚአብሔር ይመስገን። ሐዋርያው ጴጥሮስ በማቴዎስ ወንጌል ምዕራፍ 16 ከሐዋርያው ጴጥሮስ በላይ የኢየሱስን የእግዚአብሔር ልጅነት የገለጸ የለም። ገልጿል። በሰው ልጅነቱ የእግዚአብሔር ልጅ ነው የሚባለው። ሰዎች የሰውን ልጅ ማን ይሉታል ተብሎ በተጠቀሰበት ቦታ ላይ የእግዚአብሔር ልጅ ነው ብሏል። እግዚአብሔር ይመስገን። ይሄው ሐዋርያ ጳውሎስ ደግሞ በአንደኛ ጴጥሮስ ምዕራፍ 1:17 ላይ ለእያንዳንዱ በሚፈርድ አሰራሩ ደግሞ ይሄንኑ ምን ብሎታል? አባት ብላችሁ ጥሩት ብሎናል። ስለዚህ አብ ማለቱንም ችግር አልገጠመውም፣ ወልድነቱንም ለመንገር ችግር አልገጠመም። ሐዋርያቶቹ ነቢያቶቹም እንደዛ ነው። ኢሳይያስ ሕፃን ተሰጥቶናል፣ ወንድ ልጅ ምንድነው? ሕፃን ተወልዶልናል፣ ወንድ ልጅ ተሰጥቶናል ብሏል። ወልድ መሆኑን ነግሮናል። እግዚአብሔር ይመስገን። አባት መሆኑንም ነግሮናል። የዘላለም አባት ብሎ ነግሮናል። አንዳንዴ ይሄ የዘላለም አባት የሚባለው ብሎ አንድ ከሌላ ነገር ጋር ለማገናኘት ዝም ብሎ አንዳንድ የቃላት ጨዋታዎች ይሰማል። የሚያዋጣ አይደለም። ዘላለም ማለት አንድ የዘላለም ባለቤት የባለቤት ዘላለም ነው። ኃያል አምላክ ስትል የባለቤት አምላክ የምናምን የምትለው ነገር አለ እንዴ? የዘላለም አምላክ ስትል የባለቤት የሚባል ጨዋታ አለ እንዴ? የዘላለም አባት ላይ ሲመጣ ብቻ ዓለም ለምንድን ነው እሱን ነገር ጨዋታ ማድረግ የሚፈልገው? ለምንድን ነው የሃይማኖት ቤተሰቦች የኢየሱስ ክርስቶስ የዘላለም አባትነት ላይ ሲመጣ ሁሉ ነገር እንዲቀየር የሚፈለገው? የዘላለም አምላክ አይደለም እንደ መጽሐፍ ቅዱስ? ምን ማለት ነው የዘላለም አምላክ ሲባል? አምላክ አይደለም ማለት ነው? ዘላለማዊ ነው እንጂ አምላክ አይደለም ማለት ነው? የዘላለም አባት ላይ ሲመጣ አይ ዘላለማዊ ማለት ነው እንጂ አባት ማለት አይደለም። እሺ የዘላለም አምላክ ሲባልስ አይ አምላክ አይደለም ዘላለማዊ ነው ማለት ነው እንጂ አምላክ አይደለም እያልክ ነው የምታወራው እንዴ? አምላክነቱ ከዚህ ጀምሮ አይባልም ማለት ነው። የዘላለም አምላክ ማለት ከዚህ ጀምሮ አይባልም፣ ቀን የማይቆጠርለት ማለት ነው። የዘላለም አምላክ ማለት የዘላለም አባት ስትልም ከዚህ ጀምሮ አይባልም አባትነቱ ማለት ነው። የዘላለም አባት ነው። ልክ የዘላለም አምላክ እንደሆነው የዘላለም ደግሞ አባት ነው። ስለዚህ የዘላለም አባትነቱን ማሻሻል የምትፈልግ ሁሉ የዘላለም አምላክነቱንም አሻሽለው። የዘላለም አምላክነቱን ሳታሻሽል የዘላለም አባትነቱን ለማሻሻል አትምጣ። እሱ ዝም ብሎ ጨዋታ ብቻ ነው። እሱ ለዲያብሎስ አሰራር መመቻቸት ነው። እሱ ዲያብሎስ ኢየሱስን እንዲነገርለት የሚፈልገውን ዝም ብሎ ወልድ ብቻ ልጅ ብቻ እንዲባልለት የሚፈልገውን የዲያብሎስን ሐሳብ ማራመድ ነው። ኢየሱስ የእግዚአብሔር ልጅ ነው ተብሎ መነገር አለበት። በሰው ልጅነቱ የእግዚአብሔር ልጅ ነው። አንዳንዴ ቪዲዮዎቹ ሲጨንቃቸው ይህንን ትልቅ ሐሳብ ሰዎች ቻሌንጅ ማድረግ ሲያቅታቸው እየቆረጡ ይኸው የእግዚአብሔር ልጅ አይደለም ያለበትን ስሙ። አንድ ጊዜ ይህችን ቪዲዮ ተመልከቱ፣ ይህችን ቪዲዮ አደርሱልን። እየቆራረጥክ የምታመጣውን ለምን አይልሃለሁ። ይሄ እኮ ሰው ትውልድ ሁሉ የነቃበት ዘመን ነው። እኛ የኢየሱስ የእግዚአብሔር ልጅ ነው ማለት ምንም ችግር የለብንም። ኢየሱስ በሰው ልጅነቱ የእግዚአብሔር ልጅ ብቻ ግን አይደለም ነው። በጨዋታ በቃላት ጨዋታ ቪዲዮ በመቆራረጥ ኢየሱስን የእግዚአብሔር ልጅ ብቻ ማድረግ አትችሉም፣ አይቻልም። ዲያብሎስም አልቻለም። እግዚአብሔር የተመሰገነ ይሁን። እንደሱ ሐሳብማ እንደሱ ጩኸት ቢሆን ኖሮ የእግዚአብሔር ልጅ ብሎ ጮኸ ይላል ዲያብሎስ። እንደ ዲያብሎስ ጩኸት ቢሆን ኖሮ ኢየሱስ ክርስቶስን እኮ በቃ የእግዚአብሔር ልጅ ከማለት ውጭ እኮ ሌላ ድምፅ ሳይሰማ ይቀር ነበር። እንደ ዲያብሎስ ጩኸት ቢሆን ኖሮ እሱ እንደ ጮኸው ጩኸት ቢሆን ኖሮ እሱ ኢየሱስ እንዲታወቅ በፈለገበት ልክ ቢሆን ኖሮ፣ እኛ ግን ኢየሱስን በዲያብሎስ ልክ ሳይሆን በመጽሐፍ ቅዱስ ልክ እናውጀዋለን። መጽሐፍ ቅዱስ ስለ ኢየሱስ በአንድም በሌላም መንገድ ተናግሯል።
ስለ ኢየሱስ አምላክነት የተነገሩ ቦታዎች እያንዳንዳቸው ሲፈተሹ ወልድ ብቻ ሳይሆን አብ መሆኑንም ይናገራሉ። ኃያል አምላክ አብ ነው። ታላቅ አምላክ አብ ነው። ሁሉን የሚገዛ ጌታ አምላክ አብ ነው። እግዚአብሔር የተመሰገነ ይሁን። ሌላ አንድ ልጨምርና ሌላኛውን መንገድ ደግሞ ምናልባት ጊዜ ካለ አንድ ሌላ መንገድ ደግሞ ላሳያችሁ። ከዚህ አሁን በአምላክነቱ ከተቀመጡት ከፊት ለፊቱ ላይ ከተቀመጡት ውጪ ሌላ ደግሞ እግዚአብሔር ይመስገን በሁለተኛ ቆሮንቶስ ላይ የሃይማኖት ቤተሰቦች ሁሉ ስለሚስማሙበት አንድ ጥቅስ ላንሳ። ሁለተኛ ቆሮንቶስ ምዕራፍ 5 ላይ ሁለተኛ ቆሮንቶስ ምዕራፍ 5 ላይ ምን የሚል ቃል አለ? ቁጥር 19 እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታርቅ ነበረ ይላል። ስለዚህ እዛ ክርስቶስ የተባለው ማን ነው ብዬ ስጠይቅ ወልድ ነው ይሉኛል። እኔም እስማማለሁ። በክርስቶስ ሆኖ የተባለው እግዚአብሔርስ ማንን ያመለክታል ብዬ ስጠይቅ አብን ነው ይሉኛል። እኔም እስማማለሁ። እሺ አብ በወልድ ሆኖ እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታርቅ ነበረ ይላል። እዚህ ድረስ ከተስማማ በኋላ ኢየሱስ ክርስቶስ ወልድ ብቻ ነው ብሎ መናገር ግን አትችልም ወይ? የእርቁ ጉዳይ ምን ላይ ያመጣል መሰላችሁ? ጥቅሱ በሙሉ መጨረስ ያስፈልጋል። እንደዚህ ነው ጥቅሱ የሚለው እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታርቅ ነበርና ይልና በደላቸውን አይቆጥርባቸውም ነበር ይላል። አንዳንድ ቦታ ላይ ይህንን ለማንሳት ሞክሬያለሁ። በጣም ትልቅ ሀሳብ ነው። ወደፊት በሰፊው እንሄድበታለን። እዚህ እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር ማስታረቅ ብቻ ሳይሆን በደላቸውን አይቆጥርባቸውም ነበር። ማን? አብ። በማን ሆኖ? በክርስቶስ ሆኖ፣ በወልድ ሆኖ። ታዲያ ምን ችግር አለው? አብ ነው ኃጢአታችን የማይቆጥርብን። አብ ነው ማለት ከኢየሱስ አብ መሆን ጋር ምን ያገናኘዋል? በደንብ አድርጎ ነው የሚያገናኘው። መጽሐፉን ሁሉንም ቦታ ለማንበብ ስትፈቅድ ይገናኛል። አብ በወልድ ሆኖ ኃጢአታቸውን ያስታርቅ ነበር ላይ ብቻ ቢቆይ ኖሮ ጥሩ ነበረ። ለመሳሳት ለሚፈልጉ ወይም ደግሞ ለማሳሳት ለሚፈቅዱ ሰዎች ትንሽ በር ሊኖር ይችል ነበር ምናልባት። ግን እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታርቅ ነበር ብቻ ሳይሆን ኃጢአታቸውንም አይቆጥርባቸውም ነበር ይላል። ይህ ኃጢአታቸውን የማይቆጥርባቸው እግዚአብሔር አብ ነው ብለህ ካልክ በኋላ ኢየሱስ ወልድ ብቻ ነው ብለህ መናገር አትችልም። ለምን? ሐዋርያት ሥራ ምዕራፍ 7 ላይ ወስደሃለሁ። ሐዋርያት ሥራ ምዕራፍ 7 ላይ ሐዋርያት ሥራ ምዕራፍ 7 ቁጥር 59 ላይ እግዚአብሔር ይመስገን እስጢፋኖስም ጌታ ኢየሱስ ሆይ እስከ ዛሬ አሁን በእጄ መጽሐፍ ቅዱስ እስካለ ድረስ ሐዋርያት ሥራ ምዕራፍ 7 ቁጥር 59 የሚጀምረው እንደዚህ ነው። ጌታ ኢየሱስ ሆይ ይላል። ጌታ ኢየሱስ ሆይ ነፍሴን ተቀበል ብሎ ሲጣራ ይወግሩት ነበር። ተንበርክኮም ጌታ ሆይ ይህንን ኃጢአት አትቁጠርባቸው ብሎ በታላቅ ድምፅ ጮኸ ይላል። ማንን ነው ይህንን ኃጢአት አትቁጠርባቸው ያለው? እስጢፋኖስ ጌታ ኢየሱስን ነው። ይሄ ጥቅስ መጽሐፍ ቅዱስ ውስጥ እስካለ ድረስ ኢየሱስ ወልድ ብቻ ሊባል አይችልም። ጌታ ኢየሱስ ነው ኃጢአትን አትቁጠርባቸው የሚባለው።
ስለዚህ ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 19 ላይ እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር ሲያስታርቅ ብቻ አይደለም የነበረው። ምን ሲያደርግ ነው የነበረው? ኃጢአታቸውን ምን አያደርግባቸውም? አይቆጥርባቸውም ነበር። ለምን ተጻፈ? እሱ ኢየሱስ ወልድ ብቻ አይደለም እንድትል ነው የተጻፈው። ኃጢአታችን የማይቆጥርብን ኢየሱስ አብ ይባላል። ኃጢአት የማይቆጥር ነው ካልክ በኋላ አብነቱን ልትከለክለው አትችልም። አየው፣ ኃያል አምላክ ነው ካልክ በኋላ አብነቱን ልትከለክለው አትችልም። ሁሉን የሚገዛ ጌታ አምላክ ነው ካልክ በኋላ አብነቱን ልትከለክለው አትችልም። ስለዚህ ኢየሱስ ክርስቶስ አብ መሆኑን በአንድ መንገድ ብቻ አይደለም መጽሐፍ ቅዱስ ይነገራል፣ በአንድም በሌላም መንገድ ነግሮናል። አንድ በአንድ እናያቸዋለን። በደንብ በሰፊው ነው የምናየው። እግዚአብሔር የተመሰገነ። ስለዚህ ኢየሱስ ክርስቶስን ወልድ ብቻ ለማድረግ የምትነሳሱ ሰዎች ከመጽሐፍ ቅዱስ ጋር አይደለም ትብብር እያደረጋችሁ ያላችሁት እና ጥንቃቄ ማድረጉ ጥሩ ነው። ከአጋንንት ጋር ነው ትብብሩ። ኢየሱስ ወልድ ብቻ አይደለም። ኢየሱስ ወልድ ነው ብሎ ማመን ትክክል ነው፣ ወልድም ነው፣ ልክ ነው። ግን ወልድ ብቻ አይደለም። ኢየሱስን ወልድ ብቻ አድርጎ ያስተማረ አጋንንት ብቻ ነው። እሱ ነው የጮኸው። እሱን ጩኸት አልጮኸም። እኔ ሐዋርያቶቹ የጮሁት ጩኸት፣ ነቢያቶቹ ስለ ኢየሱስ የጮሁትን ጩኸት፣ ነቢያቶች ስለ ኢየሱስ የተናገሩትን፣ ሐዋርያቶቹ ስለ ኢየሱስ የተናገሩትን ነው እኔና እናንተ ማስተጋባት ያለብን። እግዚአብሔር የተመሰገነ ይሁን። ልንወርሳት ያለችው አዲሲቱ ኢየሩሳሌም መሰረቶቿ ላይ የተጻፈው የበጉ ሐዋርያት ስም ነው። በሮቹ ላይ ደግሞ የነቢያቶች ይላል መጽሐፍ ቅዱስ። ኢየሱስን በዲያብሎስ ልክ መስበክ እሱ መጽሐፍ ቅዱስ አይደለም። ኢየሱስን በአጋንንት ልክ መናገር እሱ መጽሐፍ ቅዱስ አይደለም። ኢየሱስን በመጽሐፍ ቅዱስ ልክ፣ በነቢያቶች ልክ፣ በሐዋርያቶች ልክ ሊነገር ይገባል። እግዚአብሔር የተመሰገነ ይሁን። እንደዚህ እንድንናገር ስለረዳን፣ ወደዚህ ደረጃ እግዚአብሔር ስላደረሰን እግዚአብሔርን በጣም እናመሰግናለን። እግዚአብሔር በአንድም በሌላም መንገድ ይናገራል። ስለ ኢየሱስ ክርስቶስ ማንነት ሌሎች መንገዶች ደግሞ ምን እንደሚሉ እግዚአብሔር ቢፈቅድ ብንኖር በሌላ ጊዜ ደግሞ እናያለን። ለዛሬ ወደ